ግስላው ዘውዴ ከ5 ዓመታት በፊት ከልጆቻቸው ጋር በመሆን በዶሮ እርባታ ስራ ለመሰማራት ይወስናሉ። ውሳኔያቸውን ተከትሎ በ2000 ዶሮዎች ስራ የጀመሩት ባለታሪካችን 1 ዓመት ባልሞላ ጊዜ ውስጥ የስራውን አዋጭነት መመልከት ይጀምራሉ። ከዶሮ እርባታ በተጨማሪም 5 የወተት ላሞችን ጨምረው መስራት እንደቻሉም ነው የሚናገሩት። ትንሽ ዶሮ ጀመርን። ከዶሮ ላይ እስቲ ከዶሮ ጎን ደግሞ ለምን ላሞቹን አናረግም የሚል ጀመርን። ከዛ በኋላ ስናየው አዋጭ ነው። እንግዲህ የላሞች ቁጥር ብዛት አለ እየጨመረን ከ1 2 3 እያደረግን እየሄድን የወለዱትም እዚህ ያሉት አይሸጡም። እነኛውን የሚታለቡ ናቸው። እነኚህ ሊያቆሙ ሲሉ የተዘጋጁ ደግሞ አሉ። በዛ መልኩ ከፍ እያለ ወደዚህ መጣ። ከዛስ በጎችስ በሬስ የሚለው መጣ። ከዛ ሽንኩርት መዝራትስ የሚላል መጣ። ሽንኩርት ከዚህ በታች ይዘራል። ያ ሁሉ ሲመጣ ሰው ማስደሰትሽ እንደሚያስደስትሽ ስገምጪ ያንን ተጠቀመልሽ ማለት ነው። ከ5 ዓመታት በፊት በ2000 ዶሮዎች የጀመሩት የዶሮ እርባታ ስራ አሁን ላይ 20,000 ተሻግሯል። በቀን ከ8,000 በላይ እንቁላልና ከ500 ሊትር በላይ ወተት እንደሚያገኙ የሚያነሱት ባለታሪካችን በግቢያቸው ውስጥ ያለው የሌማት ትሩፋት ስራ የተቀናጀ በመሆኑ ውጤታማ ሆነዋል። ከዶሮ ተነሳን፣ ወደ ላሞች መጣን፣ ወደ በሬ መጣን፣ ወደ በግ መጣን። አሁን ደግሞ ወደ እርድ ዶሮ ገብተናል። የእርድ ዶሮዎች ለ45 ቀን የሚደርሱ ማለት ነው። ጫጩቶች ማምጣት ጀመርን። ጫጩቶች ደግሞ እናከፋፍላለን። አሁን ሰሞኑ ወጥተው ነው። አሁን ስንት ሺህ 10,000 ይገባሉ መሰለኝ። ሰሞኑ ወደ 6,000 አውጥተናል። ጫጩትም ነው አከፋፈል። ይሄ ስራውን አቀናይተሽ በቃ አንዱ አንዱን እየመገበ እንዲሄድ ለማድረግ ማለት ነው። የመኖ መወደድና እጥረት ቢኖርም ይህን ፈተና ለመሻገር በሚሰሩበት ግቢ ውስጥ በራሳቸው መኖ እስከ ማምረት ደርሰዋል። በዚህም ከራሳቸው አልፈው ለገበያ ማቅረብም ችለዋል። በየቀኑ መከራ ነው የምታየው። ለምሳሌ ዛሬ መኖ ታዥና 3 ቀን ከፍለ 3 ቀን ጠብቅልሻል። 3 ቀን ስትጠብቂ ዶሮ ላይ በላይ ይችላል፣ ችግር ይፈጥራል። ያንን ለመቀነስ ምንድነው ምን ብናደርግ ነው የሚሻለው? እኛስ እንዴት ነው ሰው የሚያመርተው የሚለውን ወደሚለው ሐሳብ ገባን ማለት ነው። ያኔ ስናስብ ለካ መኖ ማምረት ይቻላል። ከራሳችን ተርፈን ደግሞ ማከፋፈል እንችላለን። አቶ ግስላው ከ70 በላይ ለሚሆኑ ዜጎችም የስራ እድል ፈጥረዋል። የስራ እድሉ ተጠቃሚዎችም ከተፈጠረልን የስራ እድል በተጨማሪ የተቀናጀ የከተማ ግብርና ስራን ልምድ ያገኝንበት ነው ይላሉ። ከእንስሳት ጋር እንስሳትን በጣም ደስተኛ ነው የሚያደርግሽ። እጽዋቶቹን እንስሳቶቹን መንከባከብ ማለት ከምንም በላይ ደስተኛ ነኝ እዚህ በመስራቴ እና ለወደፊትም ራሱ በእንደዚህ አይነት ፋርም ላይ የሚሰማሩ ሰዎች ምን አይነት ስራ እንዴት መስራት እንዳለብን ለምዱንም ወስጃለሁ። ስለተፈጠረልኝ ዶሮቹ ምግብ እንዲበሉ አደርጋቸዋለሁ። ውሃ ምናምን እንቀያየራለን። ለዶሮቹ ምግብ እንሰጣቸዋለን። በቃ ዶሮቹ እንዳይሞቱ ወይ እንድንከባከባቸው የዶሮቹን እንክብካቤ በጣም ትግል አድርጋለሁ። የከተማ ግብርና ስራን ተግባራዊ ለማድረግ ሰፊ ቦታ አይጠይቅም የሚሉት አቶ ግስላው በአነስተኛ ቦታ ስራውን በመጀመር ውጤታማ መሆን እንደሚቻል ያነሳሉ። ብዛት እኮ አይደለም ይሄ እኮ እኛ ስንነሳ እኮ በትንሽ ነው የተነሳነው እኮ 10 ዶሮ ይሞታል፣ 5 ይተርፋል። እንዴ ሞቱ ብለሽ መሰልቸት የለብሽም። ወርደሽ መስራት አለብሽ። ሰውን ማክበር፣ ከሰው ጋር ያለሽን እንትን መቀበል አለብሽና ጭንቅላትሽንም ለስራ ዝግጁ ካደረግሽ የግብርናው ሁኔታ እንዴት አይለውጥም ብለሽ ትገምቻለሽ? ይለውጣል።